አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሉም ቤተሰቦች እንደምን አላችሁ? ከኔ ጋር ሰላም ከእናንተ ጋር ይሁን እያልኩ ወደ ቻናል ቤተሰቦች እጅግ አመሰግናለሁ። ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ ምስጋና ከልብ ነው። ዛሬ ደግሞ እንግዲህ ዳጣ ክፍል 32 እና 33 ይዘን መጥተናል። እጅግ በጣም ገራሚ ነው። ምክንያቱም እንግዲህ አብጌል የቤተሰቧን ምክርና ንግግር ባለመስማቷ የመጣባትን ፈተና እጅግ በጣም ይገርማል። ስትመከርም ሆነ ስትዘከር እንዲሁም ብትገረፍ በምንም ተአምር ልትሰማ አልችልም በማለት ወጣ ያለ ጸባይ በመኖሯ አባቷ እንግዲህ ከቤት መውጣት አለብሽ በማለት እንግዲህ ሀያ ውጪ ስትባል እንግዲህ ከሚባለው በላይ ዳጣዬ ጋሽ ደረጀ አብሬ ልውጣ እንዴ ከሷ ጋር አብሬያት ልሄድ በማለት ስትነጋገር አርፈሽ ተቀመጪ በማለት እጅግ በጣም አስበርግጓታል። ከዚህ በኋላም ውሃዬ እንግዲህ ምንድን ነው ግን አብጌል ምን አጥፍታ ነው ስትል ጥፋት በማጥፋቷ እንድትወጣ ተደርጋለች። ስለዚህ ጥፋትን እንዳታጠፊ አርፈሽ ተቀመጪ ትባላለች። እና በዚህም መካከል እንግዲህ ውሃዬ አባዬ ነው አይሰማም፣ እነሱ ተኝተዋል፣ እንውጣና እንግዲህ ይሄንን ቤት ከፍተንላት ብትገባ እንደሁም በጠዋት ተነስታ እነሱ ሳይነሱ ብትወጣ ምን ይመስልሻል ስትላት እንደዛማ ማድረግ አንችልም፣ ግን ደግሞ የሚገርምሽ ነገር ዝም ብለሽ ጥፋት ላለማጥፋት ሞክሪ፣ እንዲሁም የሆነ ጥፋት እንደሰራሽ እኮ ያንን ሁሉ ለአባትሽ ነግሬ እንዳላስገርፍሽ፣ ስለዚህ ጥፋት ነው እንደዛ የሰራሽ ሁሉ ጥፋት አይደለ ስትላት፣ ኦኬ አጠፋሁ አላጠፋም ካሁን በኋላ ስትል ዳጣዬ እንግዲህ ምክር ትሰጣታለች። ያ ሁሉ ስትሰሪ የነበረው እጅግ በጣም ጥፋት ነው፣ አሁን ትንሽና ተኝ ሄደሽ ምትመጣለች ስትላት፣ እሺ እዛ ጋር ካሜራ አለ የሚቀር ስትላት፣ እሺ አሁን ተነሺ ትላታለች። ውሃዬ ግን አልሰማም እያለ ቀጥ ጎንበስ ካሜራውን ታያለች። ግን ደግሞ በጣም የሚገርመው ነገር ውሃዬ የእህቷ ነገር ውጭ ማደሯ ጅብ እንዳይበላት በማለት ሀሳቡ በጥልቅ ገብቷታል። እባክሽ እያየሽ አትበላ ከፊ ትላታለች። ውሃ መሰልኩሽ እንደምትደፋው እያለች ትቀልዳለች። እንግዲህ ዳጣዬ ምን አይነቷ ልጅ ነች? ግን አሁን እኔ አብጌልን እንዴት አድርጌ ላገኛት በማለት ዳጣ በሀሳብ ተውጣለች። እንዲሁም ወይዘሮ ሜሮን ደግሞ ማርታ ማለት ነው በጭንቀት በለቅሶ ስለ ልጇ መቅጣት እኮ ያለብን ልጆቻችንን በሁለት ነው። አንቺ አዛኝ ደግሞ ማላዝን እመስላለሁ አይደል? ግን ደግሞ ዛሬን ካላየች ነገ ምን አይነት ህይወት ይዛ እንደምትኖር ስለ ልጅሽ ብታስቢ በጥልቅ ጥሩ ነው ማርታ ሲላት፣ እንግዲህ ቢሆን ጥሩ ነበር፣ ለምንድን ነው ወጣች እኮ አንድ ነገር ብትሆንስ በማለት እንግዲህ ማርታ በጣም ትጨነቃለች። ባለንበት ሀገር እንግዲህ ሰውም አውሬ ሆኗል። አውሬው ብቻ አይደለም አስበኸዋል? ከአውሬው ይልቅ የሰው አውሬ እንደሚያስፈራ። ለማንኛውም ያልሽኝም ብትይኝም ምኑንም ልሰማሽ አልችልም ይላታል ጋሽ ደረጀ። እሷ እንግዲህ አሁንም በተደጋጋሚ ጥያቄ ታቀርባለች። እንግዲህ ኤቢህን ሁሉ ነገር እያደረገች ያለችው እንግዲህ ዳጣ እዚህ ቤት መኖሯ በጣም እያስጨነቃት ነው ያለው ስትል፣ ዳጣ ምንም የደረሰችባት ነገር እኮ የለም። እሷ እንደ እህቷ እያየች ባዘነች እና ከክፉ ነገሮች በጠበቀቻት፣ እሷ ግን ሁልጊዜ መጥፎ በማሰብ ትክክል ነህ ዳጣ ምንም አላጠፋችም፣ ግን ደግሞ አባብላና አዛኝ ሆና ነው። ግን እሷ ለምን እንደው ባላቅም በጣም ያስጨንቃታል እዚህ ጋር መኖሯ ትላለች። ምን እንደው ባላቅም በቃ አልወደደቻትም። ካልወደደቻትም ጸባዩን ማስተካከል ያለባት ራሷ ኤቢ እንጂ ዳጣ አይደለችም። ዳጣ ከምንም በላይ እንግዲህ የማይስማሙ ከሆነ ሌላ መንገድ እንፈልግ። ምክንያቱም ዳጣን ራቅ አድርገን እናስቀምጣት። ኤቢን እዚህ ለማስቀመጥ ስትል ኦኬ በአቅራቢያችን የሆነ ብንከራይላት ምን ይመስልሃል ስትል እየመጣች ትጫወት። ይህም በጭራሽ አላስበው፣ ለምንም እንዳታስቢው። እሷ መኖር ካለባት ተስማምታ ትኖር። አደብ የሌለው ከዚህ ይወጣል የማይስማማ ልጅ ስትይ ሲላት፣ እንግዲህ ችግር የለውም እኮ
ለሲሳይ ደውይና እንግዲህ ቁጥሩን ስጠኝና እኔ ደውዬ እንግዲህ ለእሱ አባት በማለት እንግዲህ ዳጣ የትም ሆነ የትም ልትሄድ አትችልም። ምክንያቱም ጥፋት ያጠፋችውና የደረሰችው ነገር እስከሌለ የአባትነት ፍቅር ሳይጎልባት እሷ ዝም ብላ ምን ጎደሌ በማለት ነው ይሄን እያደረገች አለችው። ስለዚህ የጎደለባት ነገር አለ። የጎደለባት ነገር ካለ አብጌል አዎ ይሄ ጎሎባታል በማለት እንግዲህ ጥያቄ ሲያቀርብላት ኦኬ ስለ ናታን ነው ሁሉም ነገር እኮ ማለት ዳጣ እንግዲህ ብትወደድ ሴት ልጅ ነች፣ ግን ደግሞ እሷ ናታን ወደዳት በማለት ይሄ ሁሉ አልወድሽም እስካላት ድረስ እንግዲህ እንደ ሙጫ ተጣብቃ ሁልጊዜ የኔ ነህ ማለት አስፈላጊ አይደለም። ከአሁን በኋላ እንግዲህ ኤቢ በምንም ሆነ በምንም ናታን ጋር ምንም አይነት ግንኙነት እንዲኖራት አልፈልግም። ምክንያቱም እሱ እስካልፈለጋት እሷ ዝም ብላ ብትጣበቅ ምንም አይነት ጥቅም የለውም ይችላታል። እንግዲህ በዚህ መካከል በቃ ተው ምንም ማለት አልችልም፣ የፈጠራት ፈጣሪ ብቻ ከላይ ሁናት እሱ ይጠብቃት፣ ሌላ ምንም ልል አልችልም እኮ በማለት እንግዲህ ሜሮን እጅግ በጣም በሀሳብ ትወጣለች። ግን እኮ ደረጀም አስቧል አባት አይደል? በነገራችን ላይ አባትም 9 ወር አርግዞ ባይወልድም እሱም ልክ እንደ እናት በጭንቀት አርግዟል እና ስለ ልጁ ያስጨንቀዋል፣ ያሳስበዋል። ግን ደግሞ አበጌል ያው ሄዳ መጫወቻ ቦታ ላይ ወንበር ላይ ቁጭ በማለት ብርዱ እየቀጠቀጣት ትገኛለች። ምክንያቱም ያው አትማርም፣ ግን ለመማር ብትዘጋጅ ጥሩ ነበር። አንዳንድ ጊዜ ልጆች ያጠፋሉ። ሲያጠፉ ደግሞ በነገራችን ላይ በምክር እንዲሁም በአንዳንድ ነገሮች እንግዲህ አስተያየት ስንሰጣቸው ያን ነገር ሊማሩበት ይገባል። እሷ ግን ምንጊዜም የማትማር ነች እና አባትየው እንግዲህ ቁርጥና የቁርጥ ልጅ መሆኑ ግዴታ እንድትማር ብርድ ላይ አሳድሯታል። አብጌል እንግዲህ መማር ብትችል በዚህ ይሄ ያስተምራታል። ምክንያቱም ለአንድ ቀን አዳር ውጭ ላይ ምን አይነት ህይወት እያለች እንደሆነ እንዲሁም የውጭ እንትን ላይ የሚያድሩ የበረንዳ ልጆች እንዴት እንደሚሆኑ ብትማር በጣም ጥሩ ነው። በጣም የሚገርም ሁኔታ እንግዲህ ደውላ አቤጌል ትደውላለች። አሁን የደወልሽልኝ ናፍቄሽ ከሆነ እጅግ በጣም ደስ ይላል። በዚህን ሰዓት ውጭ ላይ ምን ትሆኛለሽ ቆንጅቷ? ወይ ምንድን ነው ስላት፣ እባክህን አናውሰደ ስትል ተሳስተሽ ነው ወይስ አልተሳሳሽም? ለማንኛውም አሁን ብትመጣልኝ ደስ ይለኛል ስትል ስደውል፣ ኧረ በደቂቃ ነው የምደርሰው ለአንቺ ጋር፣ አረ የኔ ስስት በፍጥነት ነው የመጣልሽ ይላታል። ከሚባለው በላይ እንግዲህ ማለት ነው አፍቃሪው አይደለም። ለማንኛውም ይህ ከድሬዳዋ እመጣለሁ በፍጥነት በማለት እንዲሁ ወይስ ተሰውረህ ልትመጣ ነው ወይስ በፎቶ ነው ተሰውረህ የምትደርሰው? በባቡሩም ሆነ በመብረር አንቺ ጋር ለመድረስ እጅግ በጣም ክንፍ አወጣለሁ በማለት ይፈጥናል። ለማንኛውም ሳምንት እዚህ ስትደርስ ደውልልኝ። ምን አይነቱ ነው እየተጃጃለ ትንሽ አያስብም እንዲህ በማለት በጣም ትናደዳለች። ኤቢ እንግዲህ ከብርዱ አቀማመጧ እጅግ በጣም የሚገርም ሆኗል። በጣም ከሚባለው በላይ ይህ ጋሽ ደረጀም እንቅልፍ ሊወስዳቸው አልቻለም። በሀሳብ ተውጠዋል ማለት ነው። ሜሮን እሷ ብቻ ያልወሰዳት አርጋ እያሰበች ነው ያለችው በሀሳብ። ግን ጋሽ ደረጀም በሀሳብ እንቅልፍ አልወሰዳቸው። ምክንያቱም ይቺ ልጅ መቀጣት አለባት፣ መማር አለባት። ግን ደግሞ ምን ማድረግ አለብህ ደግሞ ምን ትሆን ይሆን የሚለው ስጋቱ በውስጣቸው አለ። ምክንያቱም አባትና እናት አይደሉም። በዚህ ሀሳብ ውስጥ እያሉ እንግዲህ በሩ ተንኳኳ። ከፍቶ ቢያስገቧት ግን ሁላቸውንም በማለት እናት ደግሞ እንግዲህ አሁን ላይ መንገደኛም እኮ ያስቸግራት ይሆናል መሞጧት ይሁን ልጅ ምን ላይ ነች በማለት እንዲሁም አልጋም ልትይዝ ትችላለች። ነገሩ አራዳ አይደለች ልጅ ትላለች። ለየት ባለመልኩ ወጥቼ ልፈልጋት ወይስ ደውዬ ልጠይቃት ወይም ደግሞ ትቀጣ? ሁለት አይነት እንግዲህ ልብ ይዛለች እናት ተብዬዋ ማለት ነው። ወይ እኔንም እኮ እንደዚህ አድርጋኝ ነበረ እያሰብኩ ትላለች። ኤቢን እንግዲህ ያልታሰበ አንድ መንገደኛ እንዲሁም ትንሽ ጠጣ ያደረገ እያስቸገራት ይገኛል። በዚህ መካከል ከየት መጣች ሳይባል እንግዲህ ዳጣ ድንገት ተከስታለች። እሷ ግን እጅግ በጣም በጭንቀት ልቀቀኝ እባክህ ልቀቀኝ ብትልም እሱ ሊለቃት አልቻለም። እጇን ጠምዝዞ በያዛት ወቅት እንግዲህ ዳጣ ከየት መጣች ሳይባል ከሰማይ ዱብ እንዳለች ምታለች ተብዬዋ እንግዲህ ማርታን እኔ እኮ አልኩ በምክርም በብትርም ሊገባት አልቻለም። እዚህ ጋ ግን እኔ ስህተት አለብኝ እንዲህ በእኔ ላይም ትፈርጃለች እንደ ሲላት እንግዲህ አይ አንተ ስህተት የለብህም ጥፋቱ የሷ ነው፣ ግን ደግሞ ምንም ማድረግ አይቻልም በማለት በሀሳብ ይሁን እያለ በጭንቀት እንግዲህ እናት ተብዬ ሀሳቡ ግን ሊለቃት አይችልም። ግን አባትም ዘወር ብሎ የተኛ መስሎ አልተኛም። እናትም እንደዛው
እንግዲህ ኤቢ ልቀቄ በማለት ብትቀውጥም ደርስላት ባለማግኘቷ እህት ተብዬ ድንገት መጣ። እንግዲህ ልክ እንደ ነበር ሰፈረችበት ማለት ነው። ዳጣዬ ምርጥ እህት ለዚህ ቀን አይደለም ምን ሆነች ነው ማለት ሲገባህ ጭራሽ መታገል ከዚህ ትጠፋለህ ወይስ? እንግዲህ አንድ ጊዜ ላቅምስህ ስትለው ምንም መልስ የለውም። እንግዲህ ዞርም አላለ ላሽ ብሏል ማለት ነው። በይ እህቴ በቃ አትጨናነቂ ቁጭ በይ ትላታለች። ግን አሁንም ድርጋጤው ስላልለቀቃት ዘርቃ ታስባለች። አይዞሽ ካሁን በኋላ ወደዚያ አይመጣም ትላታለች። እና አቢጌል እጅግ በጣም እያለቀሰኝ ነው። ምን ሆነሽ ነው አንቺ ብቻሽን ትቀመጫለሽ? ምን አስበሽ ነው? ቢያንስ ሰው ያለበት ቦታን መብራት ሲገባሽ ጭራሽ ብቻሽን። እኔ ብቻዬን። ለማንኛውም አንድ ጊዜ እኮ ብትይው በቂው ነበር። ምን አይነቷ ነሽ ትላታለች። እንግዲህ ለማንኛውም አቢጌል አሁንም አትመለስም። አሁን ትንሽ እንባሽን ተራርጊና ደህና ሰው አለበት ቦታ ልውሰድሽ ትንሽ ትላታለች። ግን አሁንም መጎጥነቷ የተዋትም ኤቢ የሚገርመኝ ኤቢ አሁን እዚህ ጋር ስትወጣ ማለት ነው ቢያንስ ሰው የብርድ ልብስ ይለብሳል ምን አላ። እሷ ግን ጫማውን ቀጭቋ ልብሷም ቀጭቋ ማለት ነው ሳት ለብሳ ሳት ጎርሳ አሉ ወደ ውጭ ወጣ። እናም ውድ ቤተሰቦቼ ልጆቻችን በነገራችን ላይ በዚህ አጋጣሚ እንደዚህ አይነት ነገሮች ሲያደርጉ መምከር መቆጣት ያለብን ከስሩ እንጂ እንግዲህ በጣም ካደጉ በኋላ ምንም ማድረግ እንደማይቻል ያስተምራል። ምክንያቱም ከበፊት ጀምራቸው ልጆቻቸውን እየመከራቸው እየዘከራቸው በዛ ላይ ደግሞ እንግዲህ ፈጣሪም ስጦታ ነው። ፈጣሪ እንግዲህ ጥሩ ልጆችን እሱ ይስጠን። ምክንያቱም አንዳንድ ጊዜ በምክርና በዚክር ሊመለሱ የማይችሉ ልጆች ስላሉ ማለት ነው። ግን ከታች ኮትኩታችሁ ካሳደጋችሁት ፍሬው እንግዲህ ጥልቅ ነው። ከታይ ካልተኮተኮተ ሁሉም ነገር ፍሬ አፈራም። አንዳንድ ጊዜ ድንች ሊዘራ ይችላል። ካልተኮተኮተ ግን በደንብ አይይዝም። ምክንያቱም ግዴታ አፈር መታቀፍ ይፈልጋል። አስባችሁታል? ልጆች ለማሳደግ ቤተሰቦች እንግዲህ ደን ነን። ምክንያቱም ደን እጅግ በጣም እንግዲህ ዘፈፍ ካላለ በደንብ አያድግም ማለት ነው። አካባቢ ያሉ ሰዎች እንዴት ነው መሆን ታስባችሁታል? ስለዚህ ለልጆች መሰረት ቤተሰብ ነው። ቤተሰብ ደግሞ ደን ነው። ምክንያቱም ቅርንጫፉን ለማሳደግ ግዴታ ደኑ ያስፈልገዋልና ማለት ነው። እና ውድ ቤተሰቦች ለልጆቻችን ልክ እንደ ደን ነን። ስለዚህ መካሪ መሆን እንግዲህ አሳዳጊ ከስር መሰረቱ በጥልቅ እንግዲህ የመከርን በምንችለው ጥሩ ነገሮችን እየሰጠን ብናሳድጋቸው እየኮተኮትን ጥቅም ላይ ይውላሉ ያስባለሁ። ሁሉም እንደ ሁሉም ነገር ግዴታ እንግዲህ የሰው ልጅ መኮትኮት እንዳለበት አይቻለሁም። ምክንያቱም እናቴ አትወደኝም አባቴ አትወደኝም እንደዚህ አይነት ነገር ከማለት ይልቁንስ እንግዲህ የሚችሉትን ሁሉ ሲያደርጉ አባቴና እናቴ የማይወዱኝን አንቺ እንዴት ትወጅኛለሽ? እኔ እወድሻለሁ፣ በቃ እወድሻለሁ፣ ካላመሽኝ አውሬሽ አድራለሁ በማለት እንግዲህ ኤቢ አሁንም እኔ አልወድሽም አሁንም እጠላሻለሁ ትላለች። ምክንያቱም አትማረም ማለት ነው። በዚህ መካከል እንግዲህ አቶ ደረጀ ያው ነክቷልና እንቅስቃሴያቸውን ጀምረዋል። እንግዲህ ዳጣን በሚገርም ሁኔታ እንግዲህ በጣም አስቸጋሪ ነገሮች የምታደርገው ለዚህ ነው። ስለዚህ ኤቢ እኮ በጣም የሚገርመው ነገር እንግዲህ እሷ ከልህ ጋር እንጂ የምትሄደው እውቀት አይደለም። ብጥነች ግን ደግሞ ከልኋና አስበልጣ ስለምትወደው ጎዳት። ለዚህም የጎዳናን ህይወት እንግዲህ ስለማታውቀው እኔ ደግሞ ስለማውቀው ነው እንደዚህ በማለት እስከ መቼ ትወጣለች አባዬ እንደዚህ መሆን የለበትም በማለት እንግዲህ እንድትማር ብዬ ነው በማለት አባዬ አትችለውም፣ በቃ እሷ ችግር አትችልም፣ አታውቀውም፣ ስለዚህ ከባድ ነው፣ ስለዚህ ብትመጣ ይሻላል በማለት እንግዲህ ለጊዜው ትልመደው። ምክንያቱም እንዴት ተስተካከል ነው የምፈልገው፣ አሁን ብትገባ ነገር ሌላ ህይወት እንትን ልትል ነው በማለት ችግሯ ከኔ ነው እኔ እንግዲህ ሂቷ እንደሆንኩ ልንገራት እንዴ በማለት እንግዲህ ልጋሽ ደረጀ ዳጣ ተነግራለች ማለት ነው። አባትዬ በጣም ጭንቋቸዋል። ውድ ቤተሰቦች ሰላም ለሀገራችን፣ ሰላም ለቤተሰቦቻችን፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሰላም አለይኩም ወራህመቱላህ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ